10,000 ግን ማስገበቱን አላውቅም አይ አስገብቷል እነ ጀዋርን ያስፈረሙለት እንዴ ምርጫ ቦርድ አይመዘግብም አልበለዛ አይ ጌሜን አስተዋውቅ በክብር ሌላ ረብሻው ሳንገባ እና ስድቡ ምን አመጣ እኔና ታስተዋውቅልኝ እኔ ልንገርካ ለመኩም ነግሬዋለሁ አልጣላ ብለኸኝ ነው እንጂ በይፋ ካንተ ጋር ጸፍ ፈልጊያለሁ ግን አልጣላ አልከኝ በቃ አስጠላኝ ልጣላ በጣም ክፉ ተንኮለኛ መሽቆቅ ሰው መሆንክን ስለደረስኩበት ልጣላክ እየፈለኩ ነው ለምን አትጣላኝ አሁን እግዚአብሔርስ ምን ይላል አንቺን አንድ ቀን ብድቁስሽ አሁን ከተኛሽበት አትነሽም እኔ ራሴ አንገት ላይ ነው ምን ያልደቁስ ማታን ጉፋቱ ታጉሎ ደንቆሮ ከብት እኔኮ ያንቺ ነገር እኮ ግራ ያጋባኛል በየሰዓት ትገለባበጫለሽ አደራ አለብኝ አደራዬን አልበላም አደራ አለብኝ አደራዬን አልበላም ዛሬማ ቅድም አስደረገብኝ ስጪው ይለኛል እጄ ሁላ መክዬ ብታይ ስጪው እያለኝ እጅ እየሰበሰብኩ ነው አንቺ 40 ሌብል ያለው አረብ መጣ حبيبي كيف حالك አዋይ ሰጥሜ ከሰረ ነው ታውቂዋለሽ እኔ አውቀዋለሁ እንዴ ሲመላለስብኝ እንደዋቀጂ ነው የሚውለው ጋይ ስጪው እያለኝ እጄን ስብስብ እያረኩ ነው አልሰጠውም ስጪው ትላለች አንቺ ማስተጪው አልሰጠው ስጪው ጉቺ አለቅላቂ እኮ እንዲነፍ እኮ ነው ያለው ስጪው ይላሉ ከታች አልሰጠው እኔ እኮ የህዝብ ልጅ እኮ ነኝ እኔ በአንድ አካባቢ አልወሰን በአንድ እንትን አልወሰን አሁን እኔ በርግጥ ብሔርተኛ ነኝ ብዙ አሁን እኮ ስጪው ያሉ ያሉት ቅድም ማሜን አስገቢው ሲሉኝ ላይ ነበሩ ናቸው የማሜ ደጋፊዎች ሁሉ ደጋፊዎች ናቸው እኮ የሚወዱት እኮ ሲሰድብላቸው ሲያዝናናቸው ለመዝናናት እኮ ነው ለምን ይመስልሽ እኔ ብዙ ወደኛል የማሜ ደጋፊ ነው ጉቺዬ ረስጨው አልሰጠውም አንዴ ከሰጠው ስጪው ነው የሚለኝ ደና ትቻለሁ አልሰጠውም አሬት አባቱ ስጪው እና አባቱ አንተ ግን እንደዚህ ህዝብ አንተ አረ በቃ ባሰጠኝም እንደሰጠኝ እናንተ ኮሜንት ብቻ እንደሰጠችኝ ለማያልቅ ነገር ስጪው ምን አለበት እናንስራት መክዬ ተካ ምን ነው በልጅሽ ይላሉ እናንተ በስማም በጣም ነው እንደቸገረኩት አንተ አንድ አንበሳ አየሁ ህዝቡን ግን ጉቺ የሳውስ እንዴ ምን ነሽ ፊትሽን ምን ደብቅ ወደዛ የምትስበው ነገር አላት እናንተና እንደዚህ ያልኩኝ እያለ ማለት ነው እንደዚህ ያልኩኝ እያለ ይሄ ግማታ ማሜ አቤት እየገለጨጫት ነው ይላል ማንም እየገለጨጭ ምን አገለታለሁ እኔ እኮ እየሳብኩኝ ነው ታስማ እየተመለሰች ነው አለሽ ያለቅ ብሏት ነው አያችሁ ያለ እንዴን ተራራል ደሞ ላይ ሄለ ወርቅዬ ጋር ሲጫወት አይተሽዋል ቂጧን ስታሳየው ስሜታዊ ሆኖ አፉን ማምማማ ይላል ታውቃለሽ ማለት አንፈጣው ስለማልፈጣው ነው አትጥቀም አይገባማ እንዳገባ ማሜ የጩልሌውን ስላነሳንበት አይገባማ ስለ ፖለቲካ ያወራማ ደናርገው ነው ገርፈውታል ማሜና ገባ ነው እስኪ ስለዛች ስለንተኑ አናውራ ተው በቃ ተው ጋይስ አይኔ ጥያቄ ያለኝ ቢገባ ግን ናግባ ግን መኩን አንድ ጥያቄ ልጠይቅ አንተና ማሜ ባከል ብትገናኙ ምን ታደርገዋለህ ቆነጣው ነው ወገቡ ላይ ነው ብብቱ ላይ ነው የምቆነጥጠው አፍንጫው ስር ገብቼ ሁለቱ ባትና ባቱ ማለት ወይኔ ወንድ ልጅ እንደዚህ ከተባለ ሞቷል በቁሙ ሞቷል በቃ ማል ልታረገው ነው እንዴ ቁንጣጣ እኮ ነው እዚህ እግሩ ስራ አለ አይደለ
ወሬውን አውጥተህ በቃ ሰውዬውን እንዳይሰራ ልታደርገው ነው። አቤት የኢትዮጵያ ህዝብ መቼም ስድብ ስወዱ ወረ ኢትዮጵያን ተበላሽታችኋል። አሁን በቤቴ ስራገጥ ስለቆየው ዝም ልራገጥ መስሏቸው እንዳለ ስብስብ ብሎ ተከትለው መጡ። እየተራገጥክ ነው ሲሉ ነበር እዚህ መጥተው ይናገሩ። ዘንድሮ አሁንም ስጩ ያላችሁ ጤነኛ አይደላችሁ። ኧረ በቃ ተው። ሴትዮዋ ሆድ ቢሷት ፈልገሻል አትሊስት ዝም ብለሽ አንድ 10 ሺህ ስጭ አይደለም። አሁንም ስጩ እያሉ ይጽፋሉ። ጤነኛ አይደሉም እንዴ? እኮ ስጭ እኮ ነው የሚላት እኔን ስታይ እኮ የለም ብርጭቆዋን ካልያዘ እኮ ብርጭቆዋን ስትይዝ ነው ሸራ አድርጉት። ባለፈው ምን እንዳለ ልንገርህ። በጌሙ ማግስት ገስት ላይ አስገብቸው እየሰጠሁት 4 ላይ ደረስኩ ማለት ነው። በጌሙ ማግስት ኧረ በቃኝ አለ። እቺ ልጅ የሆነ ነገር ብትሆን ይዛው በኋላ እንትኑ በኔ ነው ብሎ ነው መሰለኝ ነገ ቸገረኝ ብላ ብትመጣ ህዝቡ ከኔ ራስ አይወርድም ብሎ ነው መሰለኝ። በጣም መስጠት ፈልገሻል። አሁንም ለምን በደንብ ስጪው የሚላል እውነት እናንተ ባርኳት፣ እሷን ባርኳት። ይሄ ሁሉ አንዳንድ ኮፍያ ስጧት። ሳሙኝ። እኔ እንኳን ብትስሙ ደስ ይለኛል። ሰላም ብያለሁ። እንዴት ነህ ድርዬ? እንዴት ነህ? ጠፍተሻል። አለው ቶካዬ፣ እንዴት ነህ? አንቺ ኪኪ ምን ሆና ነው የጠፋችው ከዚህ ቤት? ባለፈው አልነገርኩህም እንዴ ያን ነገር? አንበሳውን በቃኝ እኮ አይደለም አላስቀምጣለሁ። በቃኝ ቤት ሲያያት ሌላ ነገር ያነሳል ምስኪን። ስለዚህ እሷም ሰላሟን ከምታጣ ጆከር ዛሬ አንጀቴን ነው ያራስከኝ። ትጮ አንቺ ብትሰጪኝ አይሻልም? አንጀትሽ ከራሰ በሰው ገንዘብ ትፈርጃለሽ። መላነሽ ሰውየው ላይ ባልገባም አቶ ማኔ ትክክል እኮ ነው የተናገረው። በእርቃኗ ስለደወለችልኝ አልሰጥህም ነው ያለው። አለቃ አልሰጥህም እልክልህ ነበር ግን እርቃኗን ሌሊት ላይ ስለደወለችልኝ አልሰጥህም ነው ያለው። እኔ ደግሞ የመጣልኛ ቪዲዮ በማን በኩል እንደሆነ እራሷ ባለቤቷ ጃኒ ውጪና አቁሙት፣ እውነቱን ተናገሪ እንዴት እንደወጣ። ይሄ የመንግስት አካል ጋር ራሱ ያስኬድሻል። ደህንነት ቢሮ ራሱ ትገቢና ራስሽ አውጪ ትባያለሽ። አንቺ ልጅ እረፊ። እኔ ራሱ ስለማውቀው ነው ታሪኩን። ብታርፊ ጥሩ ነው። እኔ ተናግሬያለሁ። ሰውን አታሳዝኝ። ገና ለገና እነዚህ ሰዎች ይንጫጩልኛል ብለሽ እውነቴ ይወጣል ብለሽ ከሆነ ሳናውቅ ወንጀል ውስጥ የገባን ሰዎች አለን። አንቺ ነሽ የምትቀረቀሪው እዛ ውስጥ ነው የምልሽ፣ እኛ አይደለም። ገባሽ? አንቺ ነሽ የምትቀረቀር። ምክንያቱም አንቺ ማን እንደላከልሽ ምን እንደላከልሽ ታውቂዋለሽ። ማነው ሪከርድ ያደረገው? እራሷ በሪከርድ አድራጊነት እራሷ። ማነው ሪከርድ ያደረገው? እራሷ በራሷ ሞባይል። እንደዛማ ከሆነ እራሷ ናት የምትገባው። እራሷ በራሷ ሞባይል ደስ ብሏት አብዩዝ ተደርጋ እንደ ሌሎቹ መድኃኒት ጠጥታም አይደለም። እንደ ሌሎቹ ምንድነው የሚባለው? እንደ ሌሎቹ ሳታውቅ ሰክራ ምናምን አይደለም። እራሷ ፍሪ ናት ልጅቷ። ጓደኛዋ ነው አደረገች። በራሷ ስልክ ያዘች። ገደል ተገባ። ምንድነው የሚደረገው እዚህ ጋራ? ወጥተሽ ተናገሪ ጃኒ፣ ወጥተሽ ተናገሪ። ሌላ ችግር እንዳይመጣ። እንዴት እንደወጣ እናውቀዋለን። ማን እንዳወጣው እናውቀዋለን። ለዚህም ደግሞ አብርሃም ሸገር አለ። መንግስት ጋር የሚደርስ ነገር ነው ይሄ ነገር። ቢዘጋ ጥሩ ነው ብያቸዋለሁ። ዝጉ። የምትጎዷት ጃኒ ስለሆነ ይሄ ነው የምትጎዳው። ጃኒ ናት።
ነገሩ ዞሮ ጃኒን ተደበደብኩኝ ሊያስኬድ ይችላል። በቪዲዮ ግን አቢዩዝ አደረጋት ግን አያስኬደንም። ገደል ነው የምንገባው ሁላችንም። ተገዶ የተደረገበትና ፈቅዶ ደስ ብሎት ግድግዳ ላይ የተንጠለጠለ ሰው አንድ አይደለም። ህግ እኮ አሉ፣ ኤክስፐርቶች እኮ አሉ፣ የክራይም ኤክስፐርቶች አሉ። እንኑርበት ጃኒ፣ እንኑርበት፣ አንዘንብሽ። ወንጀለኛ ያሉትን ሰዎች ወንጀለኞች ናቸው ብሎ ወንጀለኛ ብሎ ስም ማጥፋት ወደ ራስሽ ነው የሚሄደው። አልላትም ሄዳ ጆርዲ የምትባለውን ቤዛ የምትባለውን ሴትዮ እውነቱን ትንገራቸው። እነሱም የመሰላቸው ይመስለኛል። የዚህን ያህል ጋዴም ሽት ሆኖ አይደለም ይመስለኛል ተደረገብኝ ብላ ነግራቸው ይሆን ወይ አቢዩዝ ያደርጋታል ብለ ነግሯቸው እንደሆነ አይዶን ነው። የዚህን ያህል መቼስ አንድ ሴት የክርስቶፍ ማንጃሮን መጽሐፍ አንብባ ዲግሪዋን እና ፒኤችዲዋን ከያዘች የዚህን ያህል ደደብ ትሆናለች ብዬ አላስብም። ይሄ ነገር መቆም ነው ያለብን። እኔ ቢቆም ደስ ይለኛል። አላቆምም ካላችሁት ደግሞ ጂጂም ታውቃለች የምትሉ ከሆነ እኔ አፍረጥ ብጭው እውነታውን እናገርና የራሳችሁ ጉዳይ ነው። ለእሷ ማን ነው መብት ያደርገው መቅረጽ? ወንዶች ሲቀርጹ ወንጀለኞች ናቸው፣ ሴቶች ሲቀርጹ ግን ችግር የለውም። እንዴት ነው ግን የምታስቡት እናንተ ሰዎች? እንዴት ነው የምታስቡት? ሴት ሲቀርጽ ችግር የለውም፣ ወንድ ሲቀርጽ ግን ችግር አለው። ከዛ ላይ ሰውየው እስር ቤት ሆኖ ያ ኤግዚቢት ውስጥ የተያዘ ሞባይል ያውላ ቪዲዮ ሲለቀቅ ግን ችግር የለውም። ኦሪጂናሊው ቪዲዮ የት ማን ጋር ነው ያለው? አይ ልጅቷን ገደል ከምትከቱ ውጭ ልጅቷ ጭንቀት ውስጥ ገብታለች። በነገራችን ላይ ኦኬ፣ እቺን ልጅን ባንጨቀጭቃት ጥሩ ነው። እቺ ልጅ አንድ ነገር ብትሆን ጆርዲ፣ ሲፋን፣ ዶክተር ቤዛ፣ ሌሎችም ምክንያቱም ለእኔ የሚነገረችን ነገር ስላለ እናድናት። ልጅቷን ዲፕሬሽን ውስጥ ገብታለች። የግዷን ነው እዚህ ላይ መታ እንዲ የምትለው። ብትተው ግን ጥሩ ነው። ከዛም ጫና አለባት። የዛ ያለውን ጫና አትችለው። እዚህ ያለው ጫና ደግሞ የእናንተ አለ። በየእናንተን ህግ ለማስፈጸም እሷ ታዋቂ ናት። የኢትዮጵያ መንግስት ሚሊዮን ፎሎ ኖረሽ ወይ እንደ ቴዴፍ አንድ ሀገር ሆንሽ ግድ ያለው መሰላችሁ? ግድ እኮ የለውም። አንተ ፊልተር ደግሞ ጆርዲን አታስመስለኛል። እጭ ያ ምን ይመስላችኋል?